የኢትዮጵያ የባህር በር ባለቤት የመሆን ፍላጎት ጥናት ሊደረግበት እንደሚገባ የቀድሞ የሜቴክ ዋና ዳይሬክተር ገለጹ። በቀድሞ ስሙ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይንም ሜቴክ በአሁኑ ወቅት ኢትዮ ኢንጂነሪንግ ግሩፕ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈዳኘው ብራከሾው ከተሰኘ ፕሮግራም ጋር በነበራቸው ቆይታ የክልሉን አሁናዊ ሁኔታ ጨምሮ በርካታ ቀጠናዊ ጉዳዮችንም በስፋት አንስተዋል። ከነዚህ መካከል መንግስት ትኩረት የሰጠው የባህር በር ጉዳይ አንዱ ሲሆን በወቅቱም የኢትዮጵያ የባህር በር ባለቤት የመሆን ፍላጎት ጥናት ሊደረግበት እንደሚገባ ተናግረዋል። የኢትዮጵያ የባህር በር ባለቤት የመሆን ፍላጎት ትግራይን ያገለለ እንደሆነ አድርጎ መውሰድ አይገባም ያሉት ሜጀር ጀነራል ክንፈዳኘው ሂደቱን እንደ ህዝብ ማወቅ ያለበትን ሁኔታ መገንዘብ ልሂቃኑም ጥናት ሊያደርግበት የሚገባ ጉዳይ ነው ሲሉ ተናግረዋል። የኢትዮጵያ የባህር በር ፍላጎት ከጥንት ታሪክ የሚነሳ የተስፋፊነት ፍላጎትን ማዕከል ያደረገ እንደሆነ በመጥቀስ አሁን ባለው ሁኔታ ውጥረት ውስጥ የሚከት ሁኔታ ቢከሰት ትግራይ ከኢትዮጵያ ወይንስ ከኤርትራ ትወግን የሚል ሐሳብም ሆነ ጥያቄ ማንሳት ተገቢ እንዳልሆነ ተናግረዋል። ግንባር ለመፍጠር ከመቸኮል ይልቅ የህዝቡን ሰላምና ደህንነት እንዲሁም ጥቅም ማስቀደም እንደሚገባም ጠቁመዋል። ከማንገ ብርቱና ዲልካስ ኢትዮጵያ ውስጥ አቃፊነት የሚባል የተሳሳተ የፖለቲካ አካሄድ አለ። ይህ አሁን ትግራይ ውስጥ እየተለመደ መጥቷል። አሁን ባለው ሁኔታ ቀጠናዊ ጉዳዩን በሚመለከት እንደ ህዝብ ንቁ ሆነን መመልከት አለብን። ልንወያይበት ብቻ ሳይሆን ጥናት ሊደረግበትም ይገባል። ይህ ማለት መውጫ ቀዳዳ ማበጀት የግድ ይሆናል ማለት ነው። ይህ ሲባል ግን ብድግ ብሎ ከኢትዮጵያ ጋር ይሻለናል ወይስ ከኤርትራ ጋር እንወግን የሚል ምርጫ ውስጥ መግባት ማለት አይደለም። እንደዛ አይነት ሐሳብ ማራመድም ተገቢ አይሆንም። ከማንም መወገን አያስፈልግም። ግንባር መፍጠር ካለብንም መቸኮል ሳይሆን የህዝባችንን ጥቅም ማዕከል አድርገን መሆን አለበት። እንደ ትግራይ ከኤርትራ ጋር ከሌሎቹ ያለፈ ሁኔታ ውስጥ ልንገባ እንችላለን፣ ግን ደግሞ ህዝብ መወረር አለበት ብዬ አላምንም። ከዚህ ቀደም በነበረው ሁኔታ የኤርትራ መንግስት ለራሱ ህዝብም ሆነ ለሌላው እንደ ጠላት ቢቆጠርም የኤርትራ ህዝብ እንዲወረር የማድረግ ፍላጎት እንዳልነበር ጠቅሰው ይሁንና ከ2 ዓመታት በላይ የሀገሪቱ መንግስት በትግራይ ላይ የፈጸመውን ግፍ ተመልክቶ የኤርትራ ህዝብ ሀገር መመስረቱ መብት ብቻ ሳይሆን ህጋዊነትም ያለው በመሆኑ የኤርትራ መንግስት መቀየር አለበት አሊያም መወገድ አለበት የሚል አቋም መያዝ አግባብ አይደለም ሲሉም ተናግረዋል። ምንም እንኳን የኢትዮጵያ መንግስት ከኤርትራ መንግስት ጋር ሆኖ በትግራይ ህዝብ ላይ በደል ቢፈጽምም ከአቋማችን ፈቅ ማለት የለብንም ሲሉም አስምረዋል። ጀነራሉ ይህንን ሲሉ የኢትዮጵያና የኤርትራን የቀድሞና የአሁኑን ሁኔታ ቢያነሱም ያቀረቡት ምክር ለየትኛው አካል እንደሆነ በግልጽ አላስቀመጡም። ከዚህ ባሻገር ህገ መንግስቱ በጸደቀበት ወቅት የትግራይን የራስን እድል በራስ የመወሰን መብት ለምን ማረጋገጥ አልተቻለም በሚል ለቀረበላቸው ጥያቄም የኢትዮጵያዊነት ህመም የሚታይበት መስራች የመሆን ፍላጎት ስለነበረን እንጂ ሙሉ በሙሉ የትግራይን ህዝብ የራስን እድል በራስ የመወሰን መብት ለመዝጋት ያለመም አልነበረም በማለት ምላሽ ሰጥተዋል። ህገ መንግስቱ የትግራይን ህዝብ ትግል መና ያስቀረ እንደሆነ የሚገልጹ ቢኖሩም በወቅቱ በነበረው አካሄድ የክልሉ ህዝብ ቁጥርን ማዕከል አድርጎ ተወካይ የማስቀመጥ ሁኔታ ነው የነበረው። ይህ ደግሞ የዲሞክራሲ ሂደት እንቆቅልሽ እንደመሆኑ ሁሉንም ማሟላት አይቻልም ሲሉም ተናግረዋል። የቀድሞው የሜቴክ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈዳኘው ሚያዝያ ወር 2011 ዓ.ም በሙስና ወንጀል ተጠርጥረው በእስር ላይ የቆዩ ሲሆን ከ5 ዓመታት እስር በኋላ ባለፈው ዓመት ጥፋተኛ ተብለው የ3 ዓመት ከ7 ወር እስራት ተፈርዶባቸው ነበር። በመጋቢት ወር 2016 ዓ.ም የፍትህ ሚኒስቴር በነ ሜጀር ጀነራል ክንፈዳኘውና በነ አብዲ መሐመድ ዑመር ወይንም አብዲ ኢሌ መዝገቦች ቀርበው የነበሩ ክሶች እንዲቋረጡ መወሰኑን ተከትሎ ከእስር መለቀቃቸው ይታወሳል። ቴዲ አፍሮ የኮንሰርት ፕሮግራም እናድርግ። ቴዲ አፍሮ በቴል አቪቭ አንድ ትልቅ ኮንሰርት ለማዘጋጀት እቅድ ይዞ እየተንቀሳቀሰ ይገኛል። ከዚህ ጋር በተያያዘ እንግዲህ አንገቱ ላይ ታየው ስለተባለ መስቀል ጭምር በርካታ ሙስሊም ኢትዮጵያውያንና እንዲሁም ደግሞ የፍልስጤም መብት ተሟጋች ነን የሚሉ ግለሰቦች ሐሳብ አስተያየታቸውን እየሰነዘሩ ነው። ቴዲ አፍሮ አፕሪል 30 በፈረንጆቹ ሊያደርገው ያዘጋጀውና በእኛ 22 ማለት ነው ሚያዝያ 22 ሊያዘጋጅ በቴል አቪቭ እንቅስቃሴ እያደረገ ነው። አቡጊዳ ሾው ነው ይሄንን የሚያዘጋጀው። ርዕሱ ፍቅርን እንጋራ የተሰኘ እንደሆነ ይታወቃል። ይህን ተከትሎ በርካቶች እጅግ የከረረ ተቃውሞን እያሰሙ ነው። እኔ በአብዛኛው በተከታተልኩት እንግዲህ የሙስሊም ናቸው በብዛት የዚህ መብት እንትኖች ምክንያቱም
ምክንያቱም አንድ አነጋጋሪ ሐሳብም እየተነሳባቸው ነው። በዋናነት ቴዲ አፍሮ በዛ ሀገር የዘመቻ እየተደረገ ባለበት ማለት ነው በፍልስጤም ላይ እስራኤል የከፋ ጥቃት በምትፈጽምበት ህፃናትን በምትጨፈጭፍበት ሀገር ኮንሰርት ለምን ያቀርባል የሚል የከረረ ተቃውሞ እያደረጉ ነው። ሌሎች ደግሞ አንድ ሐሳብ ያነሱባቸዋል እነዚህ ሙስሊሞች ላይ በአማራ ክልል በከፋ ሁኔታ እንዲሁም በኦሮሚያ በድሮን ህፃናት እየተጨፈጨፉ ሚሊኒየም አደባባይ ሚሊኒየም አዳራሽ እና ኤፍሬምን ጨምሮ በርካታ ኮንሰርቶች እየተደረጉ ድምጻቸውን ለምን አያሰሙም ቴዲ አፍሮ ላይ ሲሆን ነው ወይ የሚበረቱት የሚል ሐሳብ እየሰጡ ነው። ለማንኛውም እስኪ መረጃውን ከመቀጠል በፊት እናንተ እንዴት አያችሁ? ቴዲ አፍሮ በእስራኤል ኮንሰርት ማቅረብ አለበት ወይስ የለበትም? በአማራ ክልል ባለው ጦርነት በርካቶች እየሞቱ እንደሆነ ይታወቃል። እነዚህ ሰዎች ስለ አማራ ክልል ሞት ለምንድን ነው አንደበታቸው ተዘግቶ ሩቅ ሄደው ስለ ፍልስጤም መብት የሚታገሉት? ሰው ከሰው ነው ከቅርብ ይጀምራል። የፍልስጤሞችም እንዲሞቱ ማንም አይፈልግም። ኢትዮጵያ የፍልስጤም መብትን እንደምትደግፍ የሚታወቅ ጉዳይ ነው። የና ሐሳብ አጋሩን። ከዛ ውጭ ታዋቂው ሐውለት አህመድ የተባለች ጸሐፊ ስለ ቴዲ አፍሮ የጻፈችውን ጽሑፍ እናጋራችሁ። በ1993 ቴዲ የመጀመሪያ አልበሙን ሲያወጣ የሁለተኛ ዓመት ዩኒቨርሲቲ ተማሪ ነበርኩ ትላለች። እንደ አንድ ቀንደኛ ሙዚቃ አድናቂ በዛን ወቅት የሚወጡ አዳዲስ ሙዚቃዎች ኦሪጂናል ካሴቶች ከኔ ውጭ ዩኒቨርሲቲ ግቢ ውስጥ ማግኘት አይቻልም ነበር ትላለች ታዋቂዋ ሐውለት። አፌን ሞልቼ እናገራለሁ የቴዲም ካሴት እንደወጣ ጓደኞቼም ወዲያው ነበር ከደብረ ብርሃን ጅማ ይላኩልኝ። የመጀመሪያ ነው ያላዳመጥኩትን በጣም ብዙ ተማሪ እየተዋሰኝ ከአንዱ አንዱ እጅ ሲገላበት የደረሰበት ሁሉ ጠፍቷል። አንዴ ምን አይነት ምርጥ ሙዚቃ ቢሆን ነው ብዬ ጅማ ዳውንታውን ሄጄ ገዛው። ከተማ በሙሉ ያለ ቴዲ የሚሰማ አልነበረም። እናም ከዛን ጊዜ ጀምሮ የቴዲ አድናቂ ሆኜ ቀረው ትላለች ሙስሊሟ ሐውለት አህመድ። በሀገረ እስራኤል ለዚያውም በዚህ ወቅት ኮንሰርት ሊያቀርብ እንደሆነ ሰማው አዘንኩበት ትላለች። ያዘነችበትን ምክንያትም እንዲህ ትገልጻለች። በኮንሰርቱ የሆነ ህብረተሰብ ክፍል ያዝናና ነው የሚሄደው። መቼስ በእርግጥ ቴዲ ሙሉ ጊዜ ድምጻዊ ነው። በፓርታይም የሚሰራው ስራ አይደለም። ሙዚቀኝነት ስራ ነው፣ እንጀራ ነው። ይህንን እረዳለሁ ትላለች። በምንም መሰረት ግን በጥቂት ኪሎ ሜትሮች ርቀት ዓለም ካስተናገደቻቸው አስከፊ ድርጊቶች ከግንባር ቀደሞች የሚጠቀስ የጋዛ እልቂት እየተፈጸመ ምናልባት እርሱ ኮንሰርት በሚያቀርብበት ሰዓትም በመቶዎች የሚቆጠሩ ህጻናት፣ ሴቶች እየተጨፈጨፉ እንዴት ሆኖ ከቴዲ አንደበት ግጥምና ዜማ ሊንቆረቆር ይቻለዋል ስትል ትጠይቃለች። በፍጹም ከቴዲ ስብና ጋር አልሄደልኝም። አዘጋጆች ምን ታምር ተጠቅመው እንዳሳመኑት ባውቅ ደስ ይለኝ ነበር። የትኛው ዓለማዊ መንፈሳዊ ማማለያ ቀርቦለት ይሁን? ቴዲ አፍሮ በጣም የማደንቅ የምወድና የማከብርህ ዜጋ ነኝ ሐውለት አህመድ። በዚህ ውሳኔ ግን አሳፍረኛል ወላሂ ስትል ሐሳብ አስተያየቷን ሰጥ። ሌሎች ደግሞ ቴዲ አፍሮ አንገት ላይ አየነው ያስላሉት መስቀልም እያነጋገሩ ነው እየጻፉ ነው። ቴዲ አፍሮ አንገት ላይ የታየው ጌጥ ስታር ኦፍ ዴቪድ ወይም የዳዊት ኮከብ ሺልድ ኦፍ ዴቪድ ወይም ዳዊት ጋሻ ተብሎ የሚጠራ ነው እያሉ ነው። በአይሁድ እምነትና በአይሁድ ማንነት የታወቀ ምልክት ነው። የመጀመሪያው ስታር ኦፍ ዴቪድ ዊዝ ላዮን ኦፍ ጁዳ ነው። የይሁዳ አንበሳ ምልክት መነሻው ሃይማኖታዊ ነው እያሉ ነው። የደሞ ወጣት አንበሳ ነው እያሉ ነው። ሁለት ኮከብ የኢሉሚናቲ ምልክት ነው። ኮከቡ ውስጥ የሚያንቀላፉ የአይን ምልክቶች ካሉ እንደዛ ነው በሚል ደግሞ ጉዳዩ ሌላ መልክ እያስያዙት ይገኛሉ። ቴዲ ያደረገው ዳዊት ኮከቡ ነው ውስጡ በግልጽ ልናይ ያልቻልነው የሰው ፎቶ አለ። የጃ ፎቶ ሊሆን ይችላል። የኢሉሚናቲ ምልክትም አድርጓል ማለት ግን አይደለም ሲሉ በርካቶች ሀሳብ አስተያየታቸውን እየሰጡ ነው። በእርግጥ ቴዲ አፍሮ አሳዛኝ ሰው ይመስለኛል። እኔ በእርግጥ ያሳዝነኛል። ማንም ሰው የሆነ ጉዳይ በደረሰ ቁጥር መንግስትን ከመቃወም ጉዳዩን ሌላ መልክ ከመያዝ ይልቅ አቅም የሌላቸውን ሰዎችና በስራቸው የሚኖሩ ሰዎችን የዘመቻ አካል ማድረግ ምን አይነት ትርፍ ሊያስገኝ እንደሚችል አይገባኝም። ቴዲ አፍሮ በእስራኤልን ኮንሰርት ማቀረበም አላቀረበም እስራኤልና ፍልስጤም ጉዳይ 100 ዓመታትን የተሻገረና ወደፊትም በስፋት ሊሻገር የሚችል የዘመናት ቁርሾ ያለበት በባይብል ጭምር የተጻፈ ጉዳይ መሆኑ ይታወቃል። ነገር ግን ቴዲ አፍሮ ላይ ዘመቻ ከማድረግ ለምሳሌ ኤፍሬም ታምሩ እስከ 250 ሺህ ብር ድረስ የሚያስገባ ኮንሰርት በአዲስ አበባ አዘጋጅተዋል። በአማራና ኦሮሚያ ግን ጦርነቱ ቀጥሏል። ስለዚህ ምንም አይናገሩም። ምክንያቱም ይሄ ከብልጽግና መንግስት ጋር የሚያቋርፋቸው ጉዳይ ስለሆነ አቅም አልባ ሰዎችን፣ ታዋቂ ሰዎችን ከአደባባይ የማጥፋት ዘመቻው አንዱ አካል ይመስላል።
ከዚህ በፊትም ቴዲ አፍሮ የከረረ ተቃውሞ ከአማራዎች ሲያስተናግድ መቆየቱ ይታወቃል። በተለይ በለንደን ያደረገውን ኮንሰርት ተከትሎ እጅግ የከፋ ተቃውሞ አስተናግዶ እንደነበረ ይታወቃል። ከነዚህ ተቃውሞ ሀሳቦች ውስጥ አንዱ አዲስ አበባና አዲስ አበባነት ሲከስም አንድ እንኳን ዜማ ማዜም አልቻለም። አማራዎች የሚወዱትን ያህል ለአማራዎች ክብር የለውም። በዘፈኖች ውስጥ ጎጃም፣ ጎንደር፣ ወሎ፣ ሸዋ በማለት ፈንታ አማራነትን አይቀበልም። ከአማራዎች ገንዘብ ሲያግበሰብስ ካልሆነ በቀር ለአማራዎች ሲለግስ ብዙ አናየውም። ለስራ ያህል ኢትዮጵያንስ ቢሆንም በተግባር ግን እንደ ብርሃኑ ነጋ ሰሜን ጠል ነው እንላለን። አሁንም አማራዎች በኢትዮጵያነት የሚያደነዝዝ ነጋዴ መቀበል የለባቸውም። የኢትዮጵያ የዜጎች ደም እየፈሰሰ ባለበት ሁኔታ በለንደን ማቅረብ የለበትም ተብሎ ከባድ ተቃውሞ ቀርቦበት ነበረ። ከዛ በኋላ እንግዲህ የለንደን ኮንሰርት በርግጥ ተካሂዷል። በዛም እንግዲህ እንደምሳሌ መኮንን ጨምሮ በርካቶች ማቅረብ አለበት ብሎ ነበር። የቴዲ አፍሮ ኮንሰርት በለንደን እንዳይካሄድ አድማ ጠርተዋል ከተባለው መካከል የተወሰኑትን አነጋግረናል። ተገቢ እንዳልሆነም ተስማምተናል። እውነት ለመናገር ልክ ያልሆነ አድማ ነው። የአማራ ፋኖ ትግል የሚመጥን አይደለም በሚል በወቅቱ ተቃውሞና አስተያየት ቀርቦ ነበር። ምክንያቱ የሆነው ደግሞ ያኛውን የለንደንን ጉዳይ የለንደን ፋኖ ነው በሚል ያወጣው መግለጫ እጅግ አስደንጋጭና ቴዲ አፍሮንም ክብር የሚያሳጣ በመሆኑ በርካታ የአማራ ልጆችም እንዲህ አይነት ነገር ሁኔታ ደጋፊዎቻችንን ያሳጣል፣ ልክም አይደለም፣ መታገል ካለብን ከዋናው ጉዳያችን ነው እንጂ ከእንደነዚህ አይነት ሰዎች ጋር በማድረግ የምናመጣው ለውጥ የለም የሚል ነበር። አሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በኢትዮጵያና በኬንያ ሊያደርጉት የነበረው ጉብኝት መሰረዛቸው ተሰማ። የውጭ ጉዳይ ሚኒስተሩ በአፍሪካ ለመጀመሪያ ጊዜ ሊያደርጉት የነበረው ጉብኝት የሰረዙት የኬንያው ፕሬዝዳንት ዊሊያም ሩቶ ለ5 ቀናት ወደ ሁለተኛው የዓለማችን ሀያል አገር ቻይና ጉብኝት ለማድረግ ወደ ቤጂንግ ካቀኑ ከሰዓታት በኋላ መሆኑን የተገለጸ ሲሆን እንደ አፍሪካ ኢንተለጀንስ ዘገባ የሩቢዮ የመጀመሪያው የአፍሪካ ጉብኝት በደህንነትና የንግድ ጉዳዮች ላይ ትኩረት ያደርጋልም ተብሎ የተጠበቀ ቢሆንም ጉብኝቱ ላልተወሰነ ጊዜም ተራዝሟልም ብለዋል። የኬንያው ፕሬዝዳንት ሩቶ በቅርብ ጊዜ ውስጥ ዋሽንግተን ሊጎበኙ ይችላሉም ተብሎ የተጠበቀ ሲሆን በቻይና ጉብኝታቸው ዛሬ የጀመረው የኬንያው ፕሬዝዳንት ዊሊያም ሩቶ የአሜሪካ የንግድ ጭማሪ ወይም ታሪፍ የዓለም ንግድን ካቋረጠ ወዲህ ቤጂንግ የጎበኙ የመጀመሪያው አፍሪካዊ መሪም አድርጓቸዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በጣለው የንግድ ታሪፍ ከተጎዱ 185 ሀገራት መካከል ኢትዮጵያና ኬንያ የሚገኙበት ሲሆን ካለፈው መጋቢት ወር መጨረሻም ጀምሮ የ10 በመቶ የመነሻ ታሪፍ ከነዚህ አገሮች ወደ አሜሪካ በሚገቡ ሁሉ ምርቶች ላይ ተግባራዊ መደረጉ መዘገባችን ይታወሳል። የፕሬዝዳንት ትራምፕ አስተዳደር የ10 በመቶ ቀረጥ የመጀመሪያ ታሪፍ ተብሎ የተገለጸም ሲሆን ይህ ማለት አሜሪካ ባለፉት ዓመታት ኢኮኖሚዋን ተጠቅመዋል ብላ የምታምንባቸውን አገሮችም ተጨማሪ ተረፍ ይኖራል የሚል ግምትም አሳጥቷታል። ይህንን ተከትሎ የአሜሪካ መንግስት የጣለውን አዲስ ታሪፍ ከቻይና በስተቀር ባሉ አገሮች ላይ የተፈጻሚነት ጊዜው ለ90 ቀናት መራዘሙ የሚታወስ ሲሆን አዲሱ ዝቅተኛ ታሪፍ ከኬንያ ወደ አሜሪካ የሚላኩ ምርቶችን በሙሉ የኮታና የቀረጥ ነጻ እድል ወይም አጓም ስር ያሉ ምርቶችን ጭምር ኬንያ ከ50 በመቶ በላይ እቃዎቿን ከቀረጥ ነጻ ወደ አሜሪካ እንድትልክም አስችሏታል። ይህም 25 ዓመታት ያስቆጠረው የአፍሪካ አገራትም ከቀረጥ ነጻ የሚያደርጋቸው የአጓ እድል በአዲሱ የታሪፍ ተመን መሰረት የአፍሪካ አገራት ከእድሉ ውጪ እንደሚያደርጋቸውም ተሰክቷል። በትግራይ የህወሓት መሪዎችን በትጥቅ እናስወግዳለን ያሉ ወጣቶች ራሳቸውን አሰባስበው ወደ በረሃ መግባት መጀመራቸው የተገለጸ ነው። ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑ ተገልጿል። ጌታቸው ረዳ ሳላባረረው ይቆጨኛል ያለው ምክትሉ ያቀረበለትን ግብዣ እንደማይቀበል መግለጹ መነጋገሪያ ሆነዋል። የትግራይ ወጣቶችን አስጨርሰው እነሱ በስልጣን ሽኩቻ ላይ ናቸው በሚል ተቃውሞ ሲያነሱ የነበሩ የህወሓት ታጣቂዎች መካከል በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራር በትጥቅ እናስወግዳለን በሚል አዲስ አደረጃጀት ለመፍጠር ወደ በረሃ እየተንቀሳቀሱ ያሉ ወጣቶች ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱን ህወሓት ያስታጠቃቸውን መሳሪያ እየያዙ በረሃ የሚገቡ ወጣቶች ቁጥር መጨመር የአብይ ደጋፊ የሆኑ የትግራይ ብልጽግና አመራሮችን ጭምር ማሳሰቡ ታውቋል። የህወሓት አመራሮች የትግራይን ህዝብ አይወክሉም፣ እነዚህ ዘራፊዎች ናቸው በሚል ቅሬታ የነበራቸውና በህወሓት ታጣቂዎች ውስጥ የተመደቡ ወይም ራሱን የትግራይ ኃይል ብሎ በሚጠራው ውስጥ ከኃይል አዛዥነት እስከ ተራ ተዋጊነት የነበሩ ግለሰቦች
በተወሰነ ደረጃ ውስጡን ተነጋግረው በረሃ እየወረዱ መሆናቸውን የሚጠቅሱ መረጃዎች ከትግራይ የወጡ ሲሆን የትግራይ ብልጽግና ፓርቲ የማህበራዊ ሚዲያ ፈቀላጤዎች እርምጃው ለህወሓትም አልጠቀመም፣ ትጥቅ አንስታችሁ አትታገሉ በማለት ከወዲሁ መማጸን ጀምረዋል። የህወሓት አመራሮች እርስ በርስ እየተገዳደሉ አንዱን እያጠፋ ስልጣናቸውን ተቆጣጥረው አንዱ ቡድን ገኖ የወጣበትን እርምጃ በመደገፍ እስከ ቅርብ ጊዜ ድረስ የህወሓት ደጋፊዎች የነበሩትና ከጦርነቱ መነሳቷ ዜማ የትግራይ ብልጽግና ሚል በአብይ አህመድ የተፈጠረ አደረጃጀት ውስጥ በመካተት በአዲስ አበባና በውጭ ሀገራትም በተወሰነ ደረጃ በአነስተኛ ቁጥር የሚንቀሳቀሱ ግለሰቦች የትግራይ ወጣቶች አዲሱን መንገድ የማይደግፉ መሆናቸውን በማህበራዊ ሚዲያ አማካኝነት ሲገልጹ ተስተውለዋል። ይህ በእንዲህ እንዳለ ከትግራይ ሊገሉኝ ነበር በሚል ተሳዶ ወደ አዲስ አበባ የመጣው የቀድሞ የትግራይ ጊዜያዊ አስተዳደርና የህወሓት ከፍተኛ አመራር አቶ ጌታቸው ረዳ ሳላባረረው ይቆጨኛል በማለት ከነ ዶክተር ደብረጽዮን ቡድን ጋር ወግኗል የተባለው በህወሓት ስምምነትና በአብይ አህመድ አጽዳቂነት የትግራይ ጊዜያዊ አስተዳደር ሆኖ የተሾመው ሌተናል ጀነራል ታደሰ ወረደ ይፋዊ ሽኝት ይደረግልሃል ብሎ ያቀረበለትን ጥያቄ ጌታቸው ረዳ ለመቀበሉና ጋቢ አልቸገረኝም ጋቢ ሞልቶኛል በማለት ስለ አዲሱ አብይ አህመድ ስለሰጠው ሹመትና የትግራይ ሁኔታ በተመለከተ በሰጠው ቃለ መጠይቅ ላይ ገልጿል። ጌታቸው ረዳ ዩኤምዲ ከተባለ በትግርኛ ቋንቋ ከሚሰራጭ ማህበራዊ ሚዲያ ጋር ባደረገው በዚህ ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ሲል መናገሩ ተገልጿል። አብይ አህመድ ለደህንነቴ እውቅና ሰጥቷል በማለት ያመሰገነው ጌታቸው ረዳ በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል በማለት የፕሪቶሪያ የሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸዋል። በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም በማለት በአዲሱ የትግራይ ጊዜያዊ አስተዳደር መሪ ሌተናል ጀነራል ታደሰ ወረደ የቀረበላቸውን የክብርና የምስጋና ሽኝት መድረክ ውድቅ በማድረግ ብዙ ጋቢ ያለኝ ጋቢ አያስፈልገኝም በማለት ግብዣውን አለመቀበሉ አስታውቋል። የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው፣ ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም በማለት የገለጸው ጌታቸው ረዳ ስራቸውን ይስሩ በማለት ቀደም ሲል ኃላፊነቱን አልተወጣም ስላላባረርኩት ይቆጨኛል በማለት ምክትሉና የጸጥታ ጉዳይ ኃላፊ የነበረው ሌተናል ጀነራል ታደሰ ወረደን የክብር ሽኝት ግብዣ እንደማይቀበል አስታውቋል። ጌታቸው ረዳ በአዲሱ ሹመቱም ትግራይን ለመጥቀም እስከሰራ ድረስ እንደሚያገለግል የተናገረ ሲሆን ሹመቱን ከመቀበሉ ከ8 ሰዓት በፊት ለደህንነትም ሲባል የመንግስት ስልጣን ጥበቃ ያስፈልጋል በሚል በአብይ አህመድ እንደተነገረውና ሹመቱን ጠዋት መስማቱን ገልጿል። እስካሁን የስራ ኃላፊነት ዝርዝር እንደሌለው ያሳወቀው ጌታቸው ረዳ ከአብይ አህመድ ጋር ለመስራት የወሰነው አብይ ኤርትራን ለመውረር ያለውን ቁርጠኝነት በማየት ነው የሚሉ አስተያየቶችም ሲሰጡ የቆየ ሲሆን በሌላ በኩል የነ ዶክተር ደብረጽዮን ቡድን አስቀድሞም የአብይ ተላላኪ ነው በማለት የፈረጁት ጌታቸው ረዳ ሹመቱን መቀበሉ ለቡድኑ እንደ ድል የሚቆጠር መሆኑን በደጋፊዎቻቸው በኩል ከሚሰጧቸው መግለጫዎች መረዳት ይቻላል።